Alhamdulillah. Wassalatu wassalam ala rasulillah wa ala alihi wa sahbihi ajma'in. Amma ba'd. A'udhu billahi minash shaitanir rajim. Bismillahir rahmanir rahim. Kuntum khayra ummatin ukhrijat lin-nas ta'muruna bil ma'ruf wa tanhauna 'anil munkar wa tu'minuna billah. Rabbi shrah li sadri wa yassir li amri wahlul 'uqdatam min lisani yafqahu qawli. Honorable Prince Khalid bin Talal, የተከበሩ ኻሊድ ቢን ተላል፣ የተለያዩ አገራት አምባሳደሮች፣ የተከበራችሁ ዑለማዎች፣ ምሁራን፣ ወንድሞችና እህቶች ለሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ በማለት እስላማዊውን ሰላምታ አቀርባለሁ። የአላህ ሰላም ረህመትና በረከት በሁላችሁም ላይ ይሁን። በዚህ በ22ኛው የቅርስና ባህል ፌስቲቫል ላይ በክብር እንግድነት ተገኝቼ ንግግር እንዳደርግ በብሔራዊ ጥበቃ ዘብ በመጋበዜ የተሰማኝን አክብሮት ልገልጽ እወዳለሁ። የዚህ አይነት ፌስቲቫል ላይ ሲገኝ ይህ ለኔ የመጀመሪያዬ ሲሆን አክብራችሁ ስለጋበዛችሁኝ አመሰግናለሁ። ለዚህ ምሽት የንግግሬ ርዕስ ኢስላም መካከለኛው መንገድ የሚል ነው። ኢስላም የሚለው ቃል ሰልም ከሚለው ስረ ቃል የመጣ ሲሆን ትርጉሙም ሰላም ማለት ነው። በሌላው ፍቺው ኢስላም የሚለው ቃል ራስን ለአላህ አሳልፎ መስጠትን ያመለክታል። ራስን ለአላህ ፍላጎትና ትእዛዝ ማስገዛት ማለት ነው። ባጭሩ ኢስላም ማለት ራስን ለአላህ ትእዛዛት በማስረከብ የሚገኝ ሰላም ማለት ነው። ራሱን ለአላህ ሱብሓነሁ ወተዓላ ተገዢ ያደረገ ማንኛውም ሰው ደግሞ ሙስሊም ይባላል። ስለዚህ ሙስሊም ማለት ራሱን ለአላህ ተገዢ ያደረገ ሰውን ያመለክታል። ብዙ ሰዎች ኢስላም አዲስ ሃይማኖት ነው የሚል የተሳሳተ ግንዛቤ አላቸው። እነዚህ ሰዎች ኢስላም የዛሬ 1400 ዓመት አካባቢ የተከሰተና ነብዩ መሐመድም ሰለላሁ ዐለይሂ ወሰለም የዚህ አዲስ ሃይማኖት መስራች እንደሆኑ ይናገራሉ። እውነታው ግን ኢስላም ሰው እግሩን በዚች ምድር ላይ ካሳረፈ ዘመን ጀምሮ የነበረ ሃይማኖት መሆኑ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲያውም የዚህ ሃይማኖት መስራች ሳይሆኑ ለዓለም የተላኩ የመጨረሻውና የመደምደሚያው የኃያሉ አላህ ሱብሓነሁ ወተዓላ መልእክተኛ ናቸው። አላህ ለዓለም ህዝብ ሁሉ በየጊዜው መልእክተኞችን ሲልክ እንደነበረ ቁርአን ሲያረጋግጥ በሱረቱል ፋጢር ምዕራፍ 35 አንቀጽ 24 እኛ አብሳሪና አስጠንቃቂ አድርገን በእውነት ላክነ፣ አስጠንቃቂ መልእክተኛ ያልተላከለት አንድም ማህበረሰብ የለም ይላል። በሱራ ራዕድ ምዕራፍ 13 አንቀጽ 3 እነዚያ የካዱት ከጌታው ዘንድ ለምን ተአምር አልወረደለትም ይሉሃል፣ አንተ አስጠንቃቂ ብቻ ነህ፣ ሁሉም ህዝቦች መሪ መልእክተኛ አላቸው ይላል። በተከበረው ቁርአን ውስጥ 25 መልእክተኞች በስም ተጠቅሰዋል። ከነዚህም ለምሳሌ አደም፣ ኑህ፣ ኢብራሂም፣ ሙሳ፣ ኢየሱስ፣ ሙሐመድና ሌሎችም። በሁሉም ላይ የአላህ ሰላም ይስፈን። በቁርአን ውስጥ የ25 መልእክተኞች ስም ብቻ ቢጠቀስም የተወደዱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በተለያዩ ዘመናት የላካቸው መልእክተኞች ቁጥር 124000 እንደሚደርስ ተናግረዋል። ከነዚህ ሁሉ እንግዲህ በቁርአን ስማቸው የተጠቀሰው 25ቶቹ ብቻ ናቸው ማለት ነው። ይሁን እንጂ ከመጨረሻውና ከመደምደሚያው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በስተቀር ሌሎቹ የአላህ መልእክተኞች የተላኩት ለራሳቸው ህዝብ ብቻ ነበር። ይዘው የሚነሱት መለኮታዊ መልእክትም ሆነ መልእክተኞች ለተላኩለት ህዝብ ብቻ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻውና የመደምደሚያው የአምላክ መልእክተኛ ስለነበሩ መልእክታቸው በአንድ የተወሰነ ህዝብና የተወሰነ ዘመን የተገደበ ሳይሆን ለሰው ልጆች ሁሉ የታለመ ነው። ይህንንም እውነታ አላህ በቁርአኑ ሱረቱል አሕዛብ ምዕራፍ 33 አንቀጽ 40 መሐመድ ከወንዶቻችሁ መካከል የአንድም አባት አይደለም፣ ግና እርሱ የአላህ መልእክተኛና የነቢያት መቋጫ ነው፣ አላህ ሁሉንም ነገር አዋቂ ነውና። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻና የነቢያት መቋጫ ስለሆኑ የተላኩት ለመላው ዓለም ህዝብ እንጂ ለአረቦች ወይንም ለሙስሊሞች ብቻ አልነበረም። አላህ በሱረቱል አንቢያ
ምዕራፍ 21 አንቀጽ 107 ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሙሐመድ ሆይ ለዓለማት እዝነት አድርገን እንጂ አላክንህም ይላል። እርሳቸው በእርግጥም ለመላው የሰው ልጆች ሁሉ እዝነት፣ ለዓለም ፍጥረታት ሁሉ እዝነት፣ ለዓለማት ሁሉ እዝነት ሆነው ነው የተላኩት። ስለዚህ ነቢዩ መሐመድ የተላኩት ለአረቦች ወይንም ለሙስሊሞች ብቻ ሳይሆን ለመላው የሰው ዘር ለመላው ዓለም ነው። በሌላ በኩል አላህ በሱረቱ ረዕድ ምዕራፍ 13 አንቀጽ 38 ሊኩል አጀሊን ኪታብ ለሁሉም ዘመናት መጻሕፍት ወርደዋል ይላል። ከነዚህ የአላህ ራእዮች ወይም መጻሕፍት አራቱ በቁርአን ውስጥ በስም ተጠቅሰዋል። ተውራት፣ ዘቡር፣ እንጂልና ቁርአን። ሌሎች ስማቸው ያልተጠቀሱ በርካታ የአላህን ራእይ የያዙ መለኮታዊ መጻሕፍትም ነበሩ። ይሁን እንጂ ከቁርአን በፊት የተገለጡ መለኮታዊ ራእዮችና የአላህ መልእክቶች በተላኩበት ዘመን ለነበሩ ህዝቦች ሲሆኑ መልእክተኞቻቸውም በዚያን ዘመን ብቻ የተገደበ ነበር መልእክታቸው። ይሁን እንጂ ከቁርአን በፊት የተገለጡ መለኮታዊ ራእዮችና የአላህ መልእክቶች በተላኩበት ዘመን ለነበሩ ህዝቦች ሲሆን መልእክታቸውም በዚያን ዘመን ብቻ የተገደበ ነበር። ቁርአን ግን የአምላክ የመደምደሚያውና የመቋጫ መለኮታዊ መልእክት ስለሆነ አረቦችና ሙስሊሞችን ብቻ ሳይሆን መላውን ዓለም የዓለም ህዝብ ይመለከታል። አላህ ቁርአንን ያወረደው ለዓለም ህዝቦች በሙሉ መሆኑን እዚያው ቁርአን ውስጥ ብዙ ቦታዎች ላይ አመልክቷል። በሱረቱል ኢብራሂም ምዕራፍ 14 አንቀጽ 1፣ በሱረቱል ኢብራሂም ምዕራፍ 14 አንቀጽ 52፣ በሱረቱል በቀራ ምዕራፍ 2 አንቀጽ 85፣ በሱረቱል ዙሙር ምዕራፍ 39 አንቀጽ 41 አላህ ብዙ ቦታ ላይ ቁርአን ለመላው ዓለም እንደ መመሪያ የተላከ መሆኑን ያስረዳል። ቀደም ይህን ፕሮግራም በቁርአን ሲከፍት ቃሪው ከሱረቱል በቀራ ምዕራፍ 2 አንቀጽ 143 አንብቦ ነበር። ይህ አንቀጽ መሐከለኛ ምርጥ ህዝብ ኡመተን ወሰጥ አደረግናችሁ ይላል። ኡመተን ወሰጥ መሐከለኛና ሚዛኑን የጠበቀ ህዝብ ማለት ነው። ኡመተን ወሰጥ መሐከለኛና ሚዛኑን የጠበቀ ህዝብ ማለት ነው። ለዚህ አላህ የሰጠው ምክንያት በሰዎች ላይ መስካሪዎች ልትሆኑና መልእክተኛውም በእናንተ ላይ መስካሪ ይሆን ዘንድ የሚል ነው። እንግዲህ ቁርአን እኛ ሙስሊሞች ከህዝቦች ሁሉ የተመጠንን መሐከለኛና በፍትሃዊነቱ ሚዛኑን የጠበቀ ህዝብ ነን ማለት ነው። ኡመተን ወሰጥ ይህ ትልቅ ኃላፊነት ነው። መሐከለኛ ህዝብ የመሆናችን ዓላማ በዓለም ህዝቦች ላይ መስካሪ፣ ለእነርሱ ተምሳሌት እንድንሆን ተፈልጎ ነው። መልእክተኛው ደግሞ በእኛ ላይ መስካሪ እንደሆኑ ተጠቅሷል። ስለዚህ የኢስላምን መልእክት ላልደረሰው እያንዳንዱ ሰው ማድረስ የእያንዳንዱ ሙስሊም ኃላፊነት ነው። ቁርአን በሱረቱል ኢምራን ምዕራፍ 3 አንቀጽ 107 ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሰው ልጆች ከተገለጹ ህዝቦች ሁሉ በላጭ ሆናችሁ በማለት አሞግሶናል። አላህ እኛ ሙስሊሞችን ኸይረ ኡማ ከህዝቦች ሁሉ በላጭ ህዝቦች እንደሆነን እየነገረን ነው። አንድ ክብር ሲሰጥ ደግሞ ሁልጊዜ በኃላፊነት ታጅቦ ነው። ኃላፊነት የማያስከትል ክብር የለም፣ ቢኖርም እንደ ክብር አይቆጠርም። ለምሳሌ በትምህርት ቤት ውስጥ ርዕሰ መምህሩ ከሌሎች መምህራን የበለጠ ክብር አለው። መምህሩ ደግሞ ከሌሎች የትምህርት ቤቱ ሰራተኞች ይበልጥ ይከበራል። ልክ እንደዚያው ርዕሰ መምህሩ በክብሩ ከሌሎች መምህራን ይበልጥ ትልቅ ኃላፊነት አለበት። መምህራን ደግሞ ከሌሎች የትምህርት ቤቱ ሰራተኞች የበለጠ ኃላፊነት ተጥሎባቸዋል። ስለዚህ ኃላፊነት የሌለበት ክብር የለም። ታዲያ አላህ በቁርአኑ ሱረቱል በቀራ ምዕራፍ 2 አንቀጽ 110 እናንተ ሙስሊሞች በዓለም ህዝቦች ላይ በላጭ ህዝቦች ኸይረ ኡማ ሲለን እንደው ዝም ብሎ ያለምንም ኃላፊነት ክብሩን የሰጠን ይመስላችኋል? ኃላፊነቱ በዚያው ሱራ ከተጠቀሰው አንቀጽ ተከትሎ ተቀምጧል። ምክንያቱም ተዕሙሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር ወቱእሚኑነ ቢላህ በመልካም ታዛላችሁ ከክፉም ትከለክላላችሁ በአላህም ታምናላችሁ ይላል። አላህ እንዲህ እያለ ኃላፊነታችንን እየነገረን መልካሙን ማዘዝ ከክፉም መከልከል ካልቻል እንግዲህ ራሳችንን ኸይረ ኡማ ብለን ለመጥራት አንበቅ፣ በፍጹም ብቁ አንሆንም ማለት ነው። ራሳችንን ሙስሊሞች ነን ብለን ለመጥራትም አንበቃም። ምክንያቱም አላህ
ለእያንዳንዱ ሙስሊም መልእክቱን ላልደረሰው የማድረስ ጥሩን እንዲሰራ የማድረግ ከመጥፎው ሊከለክለው ግዴታ አድርጎበታል። እያንዳንዱ ሙስሊም ኃላፊነቱን ለማድረስ የተለያዩ ስልቶች መጠቀም እንዳለበት ተቀምጧል። አንዳንዶቹ ስልቶች ውጤታማ፣ ሌሎቹ ደግሞ ደካማ ስልቶች ናቸው። በዚህ ዘመን አንድ ሙስሊም ያልሆነ ሰው ስናገኝ ለዚህ ሰው ስለ ኢስላም ጥሩነት ብዙ ጥሩ ነገሮችን እንደምንነግረው ይታወቃል። ይሁን እንጂ ይህ ዳዕዋ የምታረጉለት ስለ ኢስላም ጥሩነት 100 ጥሩ ነገሮችን የምትነግሩት ሰው በምትሉት በሁሉም ነገር ከናንተ ጋር ቢስማማና ቢቀበላችሁ እንኳን በአእምሮ ጓዳ ስለ ኢስላም የተወሰኑ መጥፎ አመለካከቶች ሊኖሩት ይችላል። ይህ ሰው በልቡ እሺ አሁን የነገርከኝ እነዚህ 100 የሚሆኑ ነገሮች ሁሉ ትክክል ሊሆኑ ይችላሉ። ያም ሆኖ ግን ያው አንተም ብትሆን በጋብቻ ላይ ገብቻ የምትፈጽም ያ አክራሪ ሙስሊም ነህ፣ ያ አሸባሪ ሙስሊም ነህ፣ ያ ሴቶችን የምትጨቁን ሴቶች እንዲሸፋፈኑ የምታደርግ ሙስሊም ነህ፣ ያ ሃይማኖታቸውን በጉራዴ ያስፋፉት ህዝቦች ተከታይ ነህ የሚሉና ሌሎችም በአእምሮ የሸሸጋቸው ጥቂት ግን የኢስላምን ጥሩ ነገሮች እንዳይቀበል የሚያደርጉት አሉታዊ አስተሳሰቦች ሊኖሩት ይችላል። እኔ አንድ ሙስሊም ያልሆነ ሰው ሳገኝ አስቀድሜ ይህ ሰው በኢስላም ላይ ችግር አለበት ብሎ የሚያስበውን ነገር እንዲነግረኝ በቀጥታ ጠይቀዋለሁ። ኢስላም ላይ ምን ስህተት አለበት ብለህ ታስባለህ እለዋለሁ። ባለው ብዙም ሆነ ውስን ግንዛቤው ስለ ኢስላም ያለውን አሉታዊ አመለካከት አውጣጣዋል። ይህ ብቻ አይደለም፣ ይህን ሰው በነጻነት ስለ ኢስላም እንዲናገር ኢስላምና ሙስሊሞችንም ሆነ ቁርአንን እንደፈለገ እንዲተችና የልቡን እንዲናገር አበረታታዋለሁ። ይህን ሁሉ አድርጎ በኢስላም ላይ ምን ችግር እንዳለበት እንዲነግረኝ ይገፋፋዋለሁ። ሰውየው በተረጋጋና በነጻነት መንፈስ የሚያስበውንና የሚመስለውን እንዲነግረኝ አደርገዋለሁ። የሚገርማችሁ ከዚህ ሁሉ በኋላ አንድ እኔ የደረስኩበት እውነታ አለ። እነዚህ ሙስሊም ያልሆኑ ሰዎች ከውይይቶች በኋላ እንደ አንኳር ነጥብ የሚያቀርቡት ጥያቄ ተደጋጋሚና ከተለመዱ 4 እና 5 አብይ ጥያቄዎች የማያልፉ መሆናቸውን ነው። እኔ ባሳለፍኳቸው 15 የዳዕዋ ዓመታት የተገነዘብኩት ነገር ቢኖር ሙስሊም ያልሆኑ ሰዎች አዘውትረው የሚጠይቁት 20 የተለመዱ ተዘውታሪ ጥያቄዎች እንዳሉ ነው። ስለዚህ ይህ የማናገረው ሰው 4 ወይንም 5 ጥያቄዎችን ቢሰነዝር የፈለገ ያህል ቢቀያይራቸው እንኳን ከነዚህ 20 ከሚሆኑ የተለመዱ ጥያቄዎች የሚወጡ አይደለም። ቁም ነገሩ እነዚህ 20 ጥያቄዎች ሙስሊም ባልሆኑት ሰዎች አእምሮ ውስጥ እንዴት ተፈጠሩ የሚለው ነው። ዛሬ በዓለም አቀፍ መገናኛ ብዙሃን መሰረተ ሰፊ ጸረ ኢስላም ፕሮፓጋንዳ ተይዟል። በእነዚህ ዓለም አቀፍ ሚዲያዎች ዓለም አቀፍ ስርጭት ባላቸው አንጋፋ ጋዜጦች፣ መጽሔቶች፣ በኢንተርኔት፣ በሬዲዮ ጣቢያዎች፣ በሳተላይት ቴሌቪዥን ጣቢያዎች በእነዚህና በሌሎችም ኢስላም ላይ እጅግ ከፍተኛ መጠን ያለው የስም ማጥፋት ዘመቻ ይነዛል። በእነዚህ ዓለም አቀፍ ስርጭት ባላቸው የሚዲያ ዘርፎች ቁጥር ስፍር የሌላቸው የተዛቡ ነገሮች ይረጫሉ። እንግዲህ እነዚህ 20 የሚሆኑ ጥያቄዎችና ጥርጣሬዎች ሙስሊም ባልሆኑት ህዝቦች አእምሮ እንዲፈጠሩ የሚያደርጉት እነዚህ ስለ ኢስላም የተዛባ ግንዛቤን የሚያሰራጩ ሚዲያዎች ሆነው እናገኛቸዋለን። እነዚህ 20 የሚሆኑ ጥያቄዎች ከ10 ዓመታት በፊት ከአሁኑ በትንሹ ይለዩ ነበር። ጥያቄዎቹ ቅርጻቸውን የሚቀያይሩት ዓለም አቀፍ ሚዲያ ኢስላምንና ሙስሊሞችን በሚስልበት መንገድ ላይ ተመርኩዘው ነው። እኔ አልহামዱሊላህ ወደ ተለያዩ የዓለም አካባቢዎች ለመጓዝ በመቻሌ የታዘብኩት ነገር እነዚህ 20 የሚሆኑት ጥያቄዎች የትም የዓለም አካባቢ አሜሪካም ሆነ ካናዳ ወይንም ዩኬ፣ ሲንጋፖር፣ ማሌዥያ፣ ሳውዲ አረቢያ፣ አረብ ኤሚሬትስ፣ ፓኪስታን ወይንም ህንድ እነዚህ ስለ ኢስላምና ሙስሊሞች የሚነሱ ጥያቄዎች ያው አንድ አይነት ሆነው እናገኛቸዋለን። በየአገራቱ አካባቢያዊ አቀማመጥ በየሀገሩ ባህል ምክንያት ምናልባት አንድ ወይንም 2 የተለዩ ጥያቄዎች ቢኖሩ ግን ያው አንድ ናቸው። ለነዚህ ጥያቄዎች የተሰጡ ምላሾች www.irf.net በሚለው ድረገጽ ላይ በዝርዝር ታገኛላችሁ። ለነዚሁ የተለመዱ ጥያቄዎች the reply to the 20 most common questions ከሚለው የኔ መጽሐፍ የተወሰዱትን በተጠቀሰው ድረገጽ ላይ ማንበብ ትችላላችሁ። ዛሬ በተለይ ከመስከረም 11 ጥቃት በኋላ እነዚህ ሙስሊም ባልሆኑ ሰዎች የሚጠየቁ ጥያቄዎች ቅደም ተከተላቸው ተቀይሮ ቀርበዋል። ስለ ኢስላምና ስለ ሙስሊሞች አሁን የሚቀርበው ዋናው ውዥንብር ሙስሊሞች አክራሪዎች ናቸው፣ ጽንፈኞች ናቸው የሚለው ነው። ለመሆኑ ይህ ፋንዳሜንታሊስት
ወይም አክራሪ የሚለው ቃል ትርጉሙ ምን ይሆን? አክራሪ ማለት የአንድ ትምህርት መሰረቶችን የሚከተል ሰው ማለት ነው። ለምሳሌ አንድ ሰው የተዋጣለት የሂሳብ ሊቅ ለመሆን ከፈለገ የሂሳብ ትምህርትን መሰረታዊ አላባውያን ማወቅ መተግበር ይኖርበታል። ግለሰቡ በሂሳብ ዘርፍ የትምህርቱን መሰረታዊ አላባውያን ጠንቅቆ እስካላወቀና እስካልተገበረ ድረስ ጥሩ የሂሳብ ሊቅ ሊወጣው አይችልም። አንድ ሳይንቲስትም እንዲሁ የሳይንስ ሊቅ ለመሆን የሚፈልግ ከሆነ የሳይንስን መሰረታዊ አላባውያን ጠንቅቆ መማር ማወቅ መተግበር ይጠበቅበታል። በሳይንስ የእውቀት ዘርፍ አክራሪ ካልሆነ ጥሩ ሳይንቲስት ሊወጣው አይችልም። ስለዚህ ሁሉንም አክራሪዎች በአንድ አይን መመልከትና አንድ ላይ መፈረጃ አንችልም። ሁሉም አክራሪዎች ጥሩ ናቸው ወይንም መጥፎዎች ናቸው ብለን መደምደምም አንችልም። የአንድ አክራሪ ጥሩነት ወይንም መጥፎነት የሚታወቀው በተሰማራበት ዘርፍ ወይንም ሴክተር ይሆናል። ለምሳሌ አንድ ስራው ህዝብ መዝረፍ ብቻ የሆነ ፕሮፌሽናል ቀማኛ ቢኖር የዚህ ሰው ተግባር ለህብረተሰቡ ጸር ስለሆነ የእሱ በዝርፊያ ላይ አክራሪ መሆን ትርፉ ጉዳት ነው። በሌላ በኩል አክራሪ ዶክተር ቢገጥማችሁ የዚህ ዶክተር ዓላማ በመቶዎች የሚቆጠሩ ህሙማንን ነፍስ ማዳን እስከሆነ ድረስ ለህብረተሰቡ ጠቃሚ ሰው ነው ማለት ነው። ስለዚህ አክራሪ ስንል ከስራ መደቡ ጋር በማያያዝ ብቻ ነው ጥሩ ነው መጥፎ ነው ብለን መፈረጃ ያለብን። ስለ ራሴ ለመናገር ካስፈለገ እኔ አክራሪ ሙስሊም ነኝ። ይህ ብቻም አይደለም፣ አክራሪ ሙስሊም ለመሆን በመቻሌ ከፍተኛ ኩራት ይሰማኛል። ይህም የኢስላምን መሰረታዊ አላባውያን ስለማውቅ ስለምከተልና ለመተግበርም ስለምታገል ነው። ይህን የማደርገው ከኢስላም መሰረታዊ አላባውያን ውስጥ የሰው ልጆችን ህይወት የሚጻረር አንድም ነገር እንደሌለ ስለማውቅ ነው። ሙስሊም ያልሆኑ ሰዎች ባለባቸው የእውቀት ማነስ ችግር ሰብአዊነት የጎደላቸው ናቸው ብለው የሚያስቡ ጥቂት ኢስላማዊ ጉዳዮች ሊኖሩ ይችላሉ። እነዚህም ቢሆኑ ነጥቦቹን በተመለከተ የኋላ ዳራ መነሻውን በምክንያታዊነት ወይንም ሎጂክ ላይ ተመርኩዛችሁ ስታብራሩላቸው የተዛባ አስተሳሰባቸውን የሚያስተካክሉ ይሆናል። ስለዚህ ማንም ሰው ከኢስላማዊ መሰረታዊ አላባውያን ግለሰብንም ሆነ ህብረተሰብን የሚጎዳ አንዲት ነጥብ እንኳን ማግኘት አይቻለውም። የሚያሳዝነው ጉዳይ ግን ዛሬ ብዙዎቻችን ሰዎች አዛብተው የሚያቀርቡትን ጉዳዮች ከማብራራት ይልቅ ማፈግፈግና ከጉዳዩ መሸሽ ከመምረጣችንም በላይ ተሸናፊ የመሆንና የመለማመጥ አልፎም ይቅርታ የመጠየቅ አፖሎጂቲክ የመሆኑ አዝማሚያ ይስተዋላል። ለዚህም ነው አንዳንድ ሰዎች አዎ አክራሪ ሙስሊም ነኝ ብለው አክራሪነት ምን እንደሆነ ከማስረዳት ይልቅ አይ እኔ በጭራሽ አክራሪ ሙስሊም አይደለሁም ብለው ከትክክለኛ ማንነታቸው ሲርቁ የሚስተዋሉት። የተወደዱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰሂህ ቡኻሪ ቅጽ 1 የኢማን መጽሐፍ ሐዲስ ቁጥር 8 ውስጥ ኢስላማዊ እምነት በአምስት መሰረታዊ ምሰሶዎች ላይ የተገነባ ነው። የመጀመሪያው ተውሂድ በአንድ አምላክ ማመን ላ ኢላሃ ኢላላህ ሙሐመድ ረሱሉላህ። ይህ ማለት አላህ አንድ ነው፣ ነብዩ መሐመድ የአላህ መልእክተኛ ናቸው ብሎ ማመን ነው። ሁለተኛው ሰላት ነው። ሶስተኛው ዘካ መስጠት ነው፣ ለበጎ አድራጎት የሚውለውን ክፍያ መክፈል። አራተኛው በረመዳን ወር ሙሉ መጾም ነው። አምስተኛው አቅሙ ላላቸው ለሐጅ ጸሎት ወደ መካ መጓዝ ነው። ሙስሊም ለመሆን እነዚህን የኢስላም መሰረቶች መተግበር ይኖርባቸዋል። የኢስላምን መሰረታዊ ጉዳዮች የማትተገብሩ ከሆነ ሙስሊም ልትሆኑ አትችሉም። ስማችሁ የሙስሊም ስም እንኳን ቢሆን የኢስላምን መሰረታዊ ትእዛዛት ካልተገበራችሁ ሙስሊም በፍጹም ልትሆኑ አትችሉም። ይህ ማለት አንድ ሰው አክራሪ ሙስሊም ወይንም ሙስሊም አክራሪ አይደለሁም ካለ ራሱ ሙስሊም አይደለሁም ከሚለው ጋር እኩል ነው። በሌላ በኩል አክራሪነት የሚለውን ቃል ምንጭ ወደ ታሪክ ዞር ብለን ስንመለከት ምንጩ ከኢስላም አለመሆኑን እንረዳለን። እንደ ዌብስተር መዝገበ ቃላት አገላለጽ አክራሪ ማለት በ20ኛው ክፍለ ዘመን መግቢያ አካባቢ የነበረን የፕሮቴስታንት እምነት እንቅስቃሴ ተከታዮች መሆናቸውን ያመለክታል። እነዚያ ክርስቲያን አክራሪዎች በወቅቱ አክራሪ ተብለው የተጠሩት ከቤተ ክርስቲያን አስተምህሮት ጋር ስለተጋጩ ነበር። የዚያ እንቅስቃሴ አራማጆች ቤተ ክርስቲያናቸው መጽሐፍ ቅዱስ ከአምላክ የተገለጠ ራእይ ነው ብላ የምታምነውን አልፈው ይህ ብቻም አይደለም በመጽሐፍ ቅዱስ የሚገኝ እያንዳንዱ ቃል እያንዳንዱ ፊደል ከአምላክ የወረደ ነው ብለው የሚያምኑና ይህን አቋማቸውን አጥብቀው ያራምዱ ነበር።
እኔ እያንዳንዱ የመጽሐፍ ቅዱስ ቃልና ፊደል ከአምላክ እንደሆነ እያንዳንዱ ክርስቲያን ለመቀበል ከቻለ በእኔ እምነት ይህ እንቅስቃሴ ጥሩ እንቅስቃሴ ነበር እላለሁ። በሌላ በኩል አንድ ሰው በመጽሐፍ ቅዱስ ውስጥ ያሉት ቃላትና ፊደላት እንዳሉ ወይንም የተወሰኑት ከአምላክ አለመሆናቸውን በማስረጃ ለማረጋገጥ ከቻለ ይሄ እንቅስቃሴ ርባና ቢስ እንቅስቃሴ ነበር ብሎ መደምደም ይቻላል። የኦክስፎርድ ዲክሽነሪ ደግሞ አክራሪ ማለት በአንድ የትኛውም ሃይማኖት መሰረታዊና ጥንታዊ አስተምህሮቶችና መመሪያዎችን በጥብቅ የሚከተል ሰው ነው ብሎ ይፈታዋል። ተሻሽሎ የታተመው ኦክስፎርድ ዲክሽነሪ ግን አክራሪ ማለት የአንድን ሃይማኖት ጥንታዊ አስተምህሮቶችና መርሆዎች በጥብቅ የሚከተል ሰው ነው በተለይ በእስልምና ብሎ ይፈታዋል። በተለይ በእስልምና የምትለው ሐረግ በዚህ መዝገበ ቃላት ላይ ተጨምራለች። ስለዚህ ሰዎች አክራሪ የሚል ቃል ሲሰሙ ወደ አእምሮአቸው የሚመጣው እስልምናና ሙስሊሞች ናቸው። እንዳለመታደል ሆኖ ግን እኛ ሙስሊሞችን ብንሆን የሚዲያውን ግፊት መጋፈጥ አቅቶን አክራሪ ስንባል ይቅርታ ጠያቂ ሆነን እየቀረብን ነው። ታውቃላችሁ ሚዲያው ጽንፈኞች ናችሁ እያለን ነው። እውነታቸውን ነው፣ ጽንፈኞች ነን። እኔ በበኩሌ ለነዚህ አካላት የምነግራቸው ነገር ቢኖር እኔ ጽንፈኛ ሙስሊም መሆኔን ነው። ለሰዎች ርህራሄን በማሳየት ደግ በመዋል ታማኝ በመሆን ሰው በመውደድ ላይ የተሰማራው ሙስሊም ነኝ። ለምንስ ደብቃቸዋለሁ? ሩህሩህና ደግ ሰው ጽንፈኛ ቢሆን ችግሩ ምንድነው? ሰው ሆኖ ጽንፈኛ ፍትሃዊ መሆን መጥፎ ነው የሚለኝ ሰው ለራሱ ምን አይነት ሰው ነው? አንዳንዶች በአንድ በኩል ኢፍትሃዊ፣ ሲጠቅማቸው ታማኝ፣ ሲጎዳቸው ቀጣፊ ሊሆኑ ይችላሉ። ጥቅምና ጉዳቱን እያመዛዘኑ ማለት ነው። ይህ ግን ትክክል አይደለም። በየትኛውም ሁኔታ ውስጥ ቢሆኑ ፍትሃዊ ከሆኑ እስከ መጨረሻው ፍትሃዊ መሆን ይኖርባቸዋል። ለዚህ ነው እኔ ጽንፈኛ ሙስሊም ነኝ የምለው። የሚያሳዝነው ብዙ ሙስሊሞች ሚዲያው ለሚያራግበው ፕሮፓጋንዳ እጅ በመስጠት አቋማቸውን ግልጽ ከማድረግ ይልቅ ይቅርታ ጠያቂ ሲሆኑ የሚስተዋለው። አንዳንዶቹ አይ እኛ ጽንፈኛ ሙስሊሞች አይደለንም፣ ለዘብተኛ ሞዴሬት ሙስሊሞች ነን ይላሉ። በቁርአን ውስጥ ግን ጽንፈኛ አትሁኑ የሚል ነገር የለም። ቁርአን በሱረቱ ኒሳ ምዕራፍ 4 አንቀጽ 171 በሃይማኖት ወሰንን አትለፉ የሚል አለ። ሃይማኖታዊ ተግባራትን ከመጠን በላይ ማከናወን የተከለከለ ነው። ይህን ማድረግ ጽንፈኝነት ሊሆን ይችላል። ኢስላም መካከለኛው መንገድ ነው፣ በራሱም ለዘብተኛ ሃይማኖት ነው። ዙሪያውን በቁርአንና በሶሂህ ሐዲስ በነብዩ ሱና የታጠረ ድንበርና ወሰን ያለው ሃይማኖት ነው። በዚህ ድንበርና ወሰን ውስጥ እስከሆን ድረስ ግን ከአንድ ጥግ እስከ ሌላኛው ጥግ ከአንዱ ጽንፍ እስከ ሌላኛው ጽንፍ መሄድና መንሸራሸር እንችላለን። ይህን ድንበር ጥሶ መሄድና ከተፈቀደው በላይ በሆኑ ነገሮች ውስጥ መዘፈቅ ይሄ የተከለከለ ስለሆነ ኃጢአት ይሆናል። በዚህ ቁርአናዊና ሱናዊ ድንበር ውስጥ እምነትን ማከናወን ግን ግዴታ ነው። አላህ በሱረቱል በቀራ ምዕራፍ 2 አንቀጽ 26 ለአንድ ተግባር ክንውን አነስተኛውንም ሆነ ከፍተኛውንም ክንውን ለመስጠት እንደሚቻል ይነግረናል። ስለዚህ በእስላማዊው ሸሪዓ ውስጥ እስከሆነን ድረስ ከአንድ ጽንፍ እስከ ሌላኛው ጽንፍ ድረስ ሃይማኖታዊ ተግባራትን መከወን ተፈቅዶልናል። በመሆኑም ጥሩ ሙስሊም ለመሆን ጽንፈኛ ሙስሊም መሆን ይቻላል ብቻ ሳይሆን መሆን ያስፈልጋል እላለሁ። ችግሩ ምንድነው? ይህ ግን በቁርአንና በነብዩ ሱና ወሰን ገደብ ውስጥ መሆን አለበት። ለምሳሌ በሙስሊሞች ላይ ሰላት መስገድ ግዴታ ተደርጓል። ይህን ሃይማኖታዊ ግዴታ ለመወጣት አነስተኛው ተግባር ቢያንስ የአምስቱን ወቅት ሰላት መስገድ ነው። በኢስላም ለሃይማኖታዊ ክንውኖች 5 ሰፋፊ መደቦች ተቀምጠዋል። የመጀመሪያው ፈርድ ነው። ፈርድ የሆነ ነገር ግዴታ ስለሆነ ከመፈጸም ውጭ ምንም ማምለጫ የለውም። ሁለተኛው ሙስተሐብ ወይንም የሚወደድና የሚደገፍ ነው። ሶስተኛው ሙባህ ወይንም በምርጫ የሚወሰድ ነው። አራተኛው መክሩህ ወይንም የሚጠላ ነገር ነው። አምስተኛው የተከለከለ ወይንም ሐራም ነው። እያንዳንዱ ሙስሊም ከሐራም መራቅ አለበት። ፈራኢዶችን 100% ማከናወን ይኖርበታል። አንድ ሙስሊም ፈርድ የሆኑትን ተግባራት ሲያከናውን ምንዳ ያገኝበታል፣ ባያከናውን ይቀጣበታል። ልክ እንደዚያው ሙስተሐብ የሆነ ነገር ቢያከናውን ምንዳ ያገኝበታል፣ ባያከናውን ግን አይቀጣበትም። ሶስተኛው ሙባህ ነው። ሙባህ የሆነ ነገር ቢያከናውንም ባያከናውንም አይመነዳም፣ አይቀጣበትም። አራተኛው መክሩህ ነው። መክሩህ የተጠላ ተግባር ነው። ባያከናውን ምንዳ ያገኝበታል፣ ቢያከናውን ግን አይቀጣበትም።
የመጨረሻው የተከለከለ ወይንም ሐራም የሆነ ተግባር ነው። ሐራም የሆነ ነገር ባያከናውን ይመነዳበታል፣ ቢያከናውን ይቀጣበታል። ስለዚህ እያንዳንዱ ሙስሊም ከሐራም መጠበቅ ፈራኢዶችን ደግሞ የግድ ማከናወን ይኖርበታል። ይኸው ነው። የተቀሩት ጉዳዮች በሁለቱ ጽንፎች መካከል ያሉ ናቸው። ወይ ሙስተሐብ ወይ ሙባህ ወይንም መክሩህ ይሆናሉ። በኢስላም ሰላት መስገድ ፈርድ ወይም ግዴታ ነው። የአምስቱ ወቅቶች ሰላት ማለትም ፈጅር፣ ዙሁር፣ ዓስር፣ መግሪብና ኢሻ እነዚህ የግዴታ መሰገድ አለባቸው። ለምንም አይነት ድርድር የሚቀርቡ ጉዳዮች አይደሉም። ይህ አንድ ሙስሊም ነኝ የሚል ሰው ማከናወን ያለበት አነስተኛው ሃይማኖታዊ ተግባር ነው። በተጨማሪ ሱናዎችን ሱነቱል ሙአከዳ፣ ነፍል ወዘተ ማከል ይቻላል። ግን ደግሞ አይ እኔ ቀኑን ሙሉ ወይንም ሌሊቱን በሙሉ መስገድ እፈልጋለሁ የሚል ሰው ካለ ይሄ ከመጠን ማለፍ ይሆናል። ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም ተከታዮች በሰሒህ ቡኻሪ 7ኛው አንቀጽ የጋብቻ መጽሐፍ ውስጥ ሐዲስ ቁጥር 1 ሶስት ተከታዮቻቸው የነብዩ ሶላት ምን እንደሚመስል ለማወቅ ፈልገው ወደ እሳቸው ቤት የሄዱበት ሐዲስ ተቀምጧል። ሶስቱ ተከታዮቻቸው የነብዩን ኢባዳ እንደተመለከቱ የራሳቸው ኢባዳ ከነብዩ በእጅጉ ያነሰ መሆኑን ይገነዘባሉ። ስለዚህ ሶስቱ ሰሃቦች ምን ማድረግ እንዳለባቸው እርስ በርሳቸው ሲወያዩ አንደኛው ከእንግዲህ እድሜ ልኬን ሌሊቱን ሙሉ ሰላት ስሰግድ እኖራለሁ አለ። ሁለተኛው እኔ ደግሞ እድሜ ልኬን ሳላቋርጥ እጾማለሁ ሲል፣ ሶስተኛው እኔ ራሴን ከሴቶች ቆጥቤ ሳላገባ እኖራለሁ የሚል የግል ውሳኔ ላይ ደረሱ። የእነዚህን ሶስት ሰሃባዎች ውሳኔ የሰሙት ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎቹ ወዳሉበት ቦታ ይሄዱና እንዲህ የሚል ውሳኔ ላይ ደርሰዋል የምትባሉት ሰዎች እናንተ ናችሁ አሏቸው። ሰዎቹም አዎ እኛ ነን የሚል ምላሽ ይሰጣሉ። ከዚያ ነብዩ ተመልከቱ፣ ከኔ ይበልጥ ሷሊህ የሆነ ሰው የለም፣ ከኔ ይበልጥ ራሱን ለአላህ አሳልፎ የሰጠም የለም። እኔ ጾማለሁ፣ ጾሜም አፈጥራለሁ፣ በሌሊትም ውስጥ እንቅልፌን እተኛለሁ፣ ሚስቶችንም አግብቻለሁ። የኔን ሱና የማይከተልም ሰው ከኔ አይደለም አሏቸው። የአምስቱን ወቅት ሰላት መስገድ ግዴታ ነው። በተጨማሪ የሱና ሰላቶችን መስገድ ይፈለጋል። ግን ከልክ ያለፈ ኢባዳ ውስጥ መዘፈቅ በኢስላም አይደገፍም። ሌላው ምሳሌ ዘካን መስጠት ፈርድ ነው። እያንዳንዱ ለአካለ መጠን የደረሰ ሙስሊም ከተቀማጩ ሀብት ኒሳብ ደረጃ የደረሰ ከሆነ በየዓመቱ ከሀብቱ 2.5 ከመቶ ዘካ ማውጣት ግዴታ ተደርጎበታል። ከዚህ ውጪ ስላለው ሰደቃ ጣሪያውን የሚነግረኝ ሰው አለ? ስንት ከመቶ ነው? በኢስላም ከፍተኛው በሰደቃ የሚሰጥ የሀብት መጠን የቤተሰብ አባላት ሳይቸገሩ የሚያኖራቸውን አስቀርቶ የተቀረውን እስከ መስጠት ይሄዳል። ውርስን በተመለከተ የተወደዱት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሰሒህ ቡኻሪ ቅጽ 2 የሴቶች መጽሐፍ ውስጥ ሐዲስ ቁጥር 2 እና 92 አምር ረዲየላሁ ዐንሁ አባታቸው በታመሙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቋቸው ሲመጡ የአምር አባት ጤናዬ ታውቋል፣ ብዙ የምኖር አይመስለኝም፣ ስለዚህ ያለኝን ሀብት በሙሉ በሰደቃ መስጠት እፈልጋለሁ ሲሉ ነብዩ ይህማ አይፈቀድም እንዳሏቸው ተዘግቧል። የአምር አባት መልሰው በቃ 2/3ኛውን ለሰደቃ እሰጣለሁ ሲሉ አሁንም ነብዩ ሰለላሁ ዐለይሂ ወሰለም ይህም አይፈቀድም አሉ። እንደገና ግማሹን እሰጣለሁ ሲሉ ነብዩ ይህም ብዙ ነው አይፈቀድም አሉ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም የአምር አባት ከሀብታቸው 1/3ኛውን ብቻ መስጠት እንደሚችሉና ይህም ቢሆን እጅግ ከፍተኛ መጠን መሆኑን አስረድተዋቸዋል። ከዚህ የምንረዳው አንድ ሰው በሞት ትቶት ከሄደው ውርስም ቢሆን የተወሰነ መጠን እንጂ ቤተሰቦቹንና ዘመዶቹን አሳጥቶ ለልመና ወደ ጎዳና እንዲወጡ በሚያደርጋቸው ሁኔታ የገዛ ሀብቱን እንኳ ቢሆን በሰደቃ መስጠት እንደማይፈቀድለትና ቤተሰቦቹ በንብረትና ሀብቱ ላይ ሕጋዊ መብት እንዳላቸው ሀብቱን ሲወርሱና ሲጠቀሙበት ሟቹ ሰዋብ እንደሚያገኝበት ለመረዳት ይቻላል። ከዚህ የምንገነዘበው በሸሪዓው አጥር ውስጥ በቁርአንና ሱና ላይ ወሰን ሳይታለፍ ህይወትን መኖር እንደሚገባና ምንም ይሁን ምን ከተፈቀደው በላይ አደርጋለሁ ማለት በኢስላም ተቀባይነት የሌለው ነገር ብቻ ሳይሆን ሐራም መሆኑን ነው። በሃይማኖታችሁ ወሰን አትለፉ የተባለው ለዚህ ነው። የሚያሳዝነው ዓለም አቀፍ ሚዲያ ስለ ኢስላምና ሙስሊሞች የሚያቀርበውን አፍራሽ ፕሮፓጋንዳ በመፍራት ብዙዎቻችን ይቅርታ ጠያቂ ወደ መሆን ወርደናል። አየህ እኔ ጽንፈኛ ሙስሊም አይደለሁም፣ እኔ ለዘብተኛ ሙስሊም ነኝ እያልን
እስከ መወትወት ማለት ነው። እኔ ይህ ለዘብተኛ ሙስሊም የሚለው ቃል ከየት እንደመጣ አላውቅም። አላህ እንዲያውም በቁርአኑ ሱረቱል በቀራ ምዕራፍ 2 አንቀጽ 208 እናንተ ያመናችሁ ሆይ በሙሉ ልባችሁ ተጠቃላችሁ በእስላም ውስጥ ግቡ ይለናል። ስለዚህ እያንዳንዱ ሙስሊም ወለም ዘለም ሳይል በእስላም ውስጥ መጠቅለል ይኖርበታል። እንደ ሙስሊምነታችን ከእስላም ይህን እንቀበላለን፣ ይህን ደግሞ አንፈልገውም የሚባል ነገር የለም። ሙስሊም ሁሉ ያለምንም ማወላወል ለአላህ መገዛት ይጠበቅበታል። በነፍስያ ተሸንፎ ከእስላማዊ ተግባራት የተወሰኑትን የማያከናውን ቢኖር ኢንሻአላህ አላህ ይምረዋል። ከዚህ ውጭ ግን ለእውነተኛነት ሐቀኛ ሙስሊም ሙሉ በሙሉ ራሱን አሳልፎ ለአላህ የሰጠ ነው። ስለዚህ የኢስላምን ግማሹን ተከትሎ ግማሹን መተው የለም። ይሄ ለዘብተኛ ሙስሊም የሚባል ነገር የለም። አላህ በዚሁ ሱራ በቀራ ምዕራፍ 2 አንቀጽ 208 የተናገረውን በመቀጠል እናንተ ያመናችሁ ሆይ ሁላችሁም በሙሉ መታዘዝ በእስላም ውስጥ ግቡ፣ የሰይጣንንም እርምጃዎች አትከተሉ፣ እርሱ ለእናንተ ግልጽ ጠላት ነውና ይለናል። ቁርአንን የምታነቡ ከሆነ አላህ ሸይጣን ጠላታችሁ ነው ብሎ ቢነግረንም ሸይጣንን አትከተሉ ማለት አያዘወትርም። ከዚህ ይልቅ አላህ የሸይጣን እርምጃዎች ኹጥዋቱ ሸይጣን አትከተሉ ይላል። ለምን? ምክንያቱ ሸይጣን ወደ አንድ ሰው በቀጥታ ከመሄድ ይልቅ ሌላ ስትራቴጂ ስለሚጠቀም ነው። ኹጥወቱ ሸይጣን በጣም አደገኛ ነገር ነው። ምሳሌ ልስጣችሁ። የሆነች አንዲት ሴት በኢማኑ መካከለኛ ወደ ሆነ ሙስሊም ወንድ መጣ ዛሬ ካንተ ጋር ማደር እፈልጋለሁ ብትለው ከኔ ጋር ማደር ትፈልጊያለሽ? በፍጹም ይሄ አይሆንም ሊላት ይችላል። እዚህ ጋር ሸይጣን ፊት ለፊት ነው የመጣበት። ግን ያቺው ሴት ለዚሁ ሙስሊም ስልክ ብትደውልለት ከሙስሊም ሙህሪም ካልሆነች ሴት ጋር በስልክ ብነጋገር ምን ችግር አለው በሚል ሊያናግራት ይችላል። ከጥቂት ቀናት በኋላ ዛሬ አብረን ሻይ ቡና ብንል ወይንም ወደ ማክዶናልድ ሄደን አብረን ምሳ ብንመገብ ትለዋለች። እሱም ሙህሪም ያልሆነች ሴት ብትሆንም አብሬያት ሻይ ቡና ብል ወይንም ከሷ ጋር ምሳ ብመገብ ምን አለበት ምን ችግር አለው ብሎ ይጋበዝላታል። በመጨረሻም ራታቸውን እየተመገቡ እሷ አየህ አሁን መሽቷል አብረን ማደራችን ነው ብትለው ይህ ሙስሊም ምን ችግር አለው ከማለት ወደ ኋላ ላይ ይችላል። ኹጥወቱ ሸይጣን እንግዲህ ይሄ ነው። በነገራችን ላይ ይሄ በቁርአን አልተጠቀሰም፣ የራሴ ምሳሌ ብቻ ነው። አላህ የሸይጣንን ፋና አትከተሉ ላለው የሰጠውት ምሳሌ ነው። እዚህ ላይ መጠንቀቅ ያለብን ወደ ሸይጣን ወጥመድ ሰምጠን ከመግባታችን በፊት ገና ምልክቱን ስናይ መንቃት እንዳለብን ነው። ራሳችንን ማዳን የምንችለውም የሸይጣንን ተንኮል ገና በእንጭጩ መቅጨት ስንችል መቃወም ስንችል ብቻ ይሆናል። አንድ ትልቅ ሐራም ፊት ለፊታችሁ በቀጥታ ቢመጣባችሁ ይህን መቃወም አይሳናችሁም። ይበልጥ መጠንቀቅ ያለባችሁ በረቀቀ መንገድ የሚመጣባችሁን ኹጥዋቱ ሸይጣን ነው። በእስላማዊው ታሪክ እነዚህን ነገሮች በተመለከቱ በርካታ ምሳሌዎችን መጥቀስ ይቻላል። ስለዚህ ዛሬ ዓለም አቀፉ ሚዲያ እስላምንና ሙስሊሞችን ስለሚያብጠለጥል ብቻ ይቅርታ ጠያቂ መሆን የለብንም። በተቃራኒው ሙስሊም በመሆናችን ልንኮራበት ይገባል። ዓለም አቀፍ ስርጭት ባላቸው ሚዲያዎች በእስላምና ሙስሊሞች ላይ የሚካሄደው ዘመቻ ሌላኛው ገጽታ ሙስሊሞችን አሸባሪ ብለው የሚጠሩት ነገር ነው። አሸባሪ ሲባል ምን ማለት ነው? አሸባሪ ሽብር የሚያስከትልን ሰው ይገልጻል። ለምሳሌ አንድ ሌባ ፖሊስ ሲያይ ይሸበራል። ስለዚህ ለሌባው ፖሊሱ አሸባሪ ነው። በዚህ አገባብ ከሄድን እያንዳንዱ ሙስሊም አሸባሪ መሆን አለበት። አንድ ሌባ ወይንም ዘራፊ አንድን ሙስሊም ሲያይ መሸበር አለበት። ሴቶችን አስገድደው የሚደፍሩ ሰዎችም አንድ ሙስሊም ሲያዩ መሸበር አለባቸው። ማንኛውም ጸረ ህብረተሰብ አካል ሙስሊሞችን ሲያይ መሸበር አለበት። ይህን እኔ ሳልሆን ቁርአን የተናገረው ነው። ቁርአን በሱረቱል አንፋል ምዕራፍ 8 አንቀጽ 60 ከኃይልም የተቻላችሁን ያህል አዘጋጁላቸው በርሱ የናንተንም የአላህንም ጠላቶች ታሸብሩበት ዘንድ ይላል። እዚህ ላይ ግን ማሸበር ያለብን ለህብረተሰቡ ጸር የሆኑ አካላትን ብቻ መሆን አለበት። ዛሬ ይህ አሸባሪ የሚለው ቃል የሚያገለግለው ንጹሃንና ሲቪል ዜጎችን ለሚያሸብሩ ቡድኖች እንደሆነ አውቃለሁ። በዚህ አገባብ ከሆነ እኛ ሙስሊሞች ንጹሃን ሰዎችንና
አካላትን ማሸበር እንደማይፈቀድልን ነው። በሌላ በኩል ግን ለአንድ ተመሳሳይ ሰው ሁለት አይነት መለያና መጠሪያ ሲሰጥ ይስተዋላል። ለምሳሌ ከ60 ዓመታት በፊት እንግሊዝ ህንድን ስታስተዳድር ብዙ የህንድ ዜጎች ለአገራቸው ነፃነት ይዋጉ ነበር። እነዚሁ የህንድ ዜጎች በእንግሊዝ መንግስት ዘንድ አሸባሪዎች ተብለው ይጠሩ ነበር። እኛ ተራ የህንድ ዜጎች ግን እነርሱን የነፃነት ተዋጊዎችና አርበኞች ብለን እንጠራቸዋለን። እንግዲህ አስተውሉ፣ ሰዎቹ ያው አንድ አይነት ሰዎች ናቸው። ድርጊታቸው አንድ አይነት ነው፣ ግን በሁለት የተለያዩ አካላት በሁለት የተለያዩ ስሞች ተጠርተዋል። እንግሊዝ ህንድን የመግዛት መብት አላት ብሎ የሚያምን ሰው እነዚህን ዜጎች አሸባሪዎች ብሎ መጥራት ይችላል። በተራ የህንድ ዜጎች ጎን መቆም የሚፈልገውና እንግሊዝ ወደ ህንድ የመጣችው ለሌላ ለምንም ጽድቅ ጉዳይ ሳይሆን የህንድን ሀብትና ህዝብ ለመበዝበዝ ነው ብሎ የሚያምን ወገን እነዚህን ሰዎች የነፃነት ተዋጊዎች ወይንም አርበኞች ብሎ ይጠራል። ሰዎቹ አንድ አይነት፣ ተግባራቸውና ዓላማቸው አንድ አይነት፣ ግን ሁለት የተለያዩ ስያሜዎች። በመሆኑም ዝም ብሎ ሰዎች ላይ የማይሆን ስያሜ ከመለጠፍ አስቀድሞ ሰዎቹ የሚታገሉት የሚዋጉት ለምን ዓላማ እንደሆነ ማገናዘብ ይኖርብናል። የዓለም ታሪክ በዚህ አይነት ታሪኮች የተሞላ ስለሆነ በርካታ ምሳሌዎችን መጥቀስ እንችላለን። በ1875 በአሜሪካን አብዮት ወቅት እንግሊዝ አሜሪካንን ታስተዳድር ነበር። ብዙ አሜሪካውያን ከእንግሊዝ አገዛዝ ነፃ ለመቀዳጀት ይዋጉ ነበር። ከነዚህ የአሜሪካ ነፃነት ታጋዮች አንዱ ጆርጅ ዋሽንግተን ነበሩ። ጆርጅ ዋሽንግተን ለሀገራቸው ነፃነት በመታገላቸው ብቻ በወቅቱ አሜሪካን ትገዛ የነበረችው እንግሊዝ ጆርጅ ዋሽንግተንን ቁጥር 1 አሸባሪ በማለት ፈረጃቸው ነበር። በኋላ ላይ እንግሊዝ ተሸንፋ ከአሜሪካ ስትባረር እኚሁ ቁጥር 1 አሸባሪ ተብለው የተፈረጁት ጆርጅ ዋሽንግተን የአሜሪካ ሙሉ ፕሬዝዳንት ሆነዋል። እንግዲህ አስቡት፣ ቁጥር 1 አሸባሪ የተባሉት ሰው የአሜሪካ ፕሬዝዳንት ሲሆኑ። የዚህ አይነት ብዙ ምሳሌዎችን መስጠት ይቻላል። ሌላኛው በደቡብ አፍሪካ የተከሰተው ነው። ደቡብ አፍሪካ በነጮቹ የአፓርታይድ ዘረኛ አገዛዝ ስር ስትማቅቅ በነበረችበት ወቅት ይህ የአፓርታይድ መንግስት ኔልሰን ማንዴላን ከ25 ዓመታት በላይ በሮቢን ደሴት ላይ አስሯቸው እንደነበር ይታወቃል። ኔልሰን ማንዴላ የታሰሩት ቁጥር 1 አሸባሪ ተብለው ነበር። በኋላ ጥቁር ደቡብ አፍሪካውያን በአፓርታይድ ላይ ድል ሲቀዳጁ እኚሁ ሽብርተኛ ተብለው የተፈረጁት ኔልሰን ማንዴላ ገና ከእስር ቤት እንደተለቀቁ ለሰላም የሚሰጠውን የኖቤል ሽልማት ተሸለሙ። የአገሪቷም ፕሬዝዳንት ሆኑ። ይህ የሆነው እሳቸው መጀመሪያ መጥፎ ሰው ሆነው በኋላ ወደ ጥሩ ሰው ስለተቀየሩ አልነበረም። ቁጥር 1 አሸባሪ ተብለው ለሩብ ምዕተ ዓመት የታሰሩት ኔልሰን ማንዴላ ወዲያውኑ ለሰላም የኖቤል ሽልማት ሲታጩ ይህ ምን ሊባል ነው? ከዚህ የምንረዳው ቅድም እንዳልኩት አንድ ሰው አንድ ተግባር ግን ደግሞ ሁለት የተለያዩ ስያሜዎች ሊሰጡት እንደሚችሉ ነው። ከጥቂት ዓመታት በፊት አሸባሪ ተብለው የነበሩት ሰው በተገላቢጦሽ ለሰላም የኖቤል ሽልማት ሲሰጣቸው የምንገነዘበው አጭር መልእክት አለ። በስልጣን ላይ ያለ ማንም ይሁን ማን ሌሎችን ያለማንነታቸው ሲፈርጅ ያ ስም ጸንቶ አብሯቸው የሚዘልቅበት ሁኔታ መኖሩን፣ ለዚህም ሰዎችን ያለማንነታቸው ለመጥራት ከመጣደፋችን አስቀድመን ያ ሰው ለምን ዓላማና ምክንያት እንደሚታገል ልናስተውል ይጠበቅብናል ያልኩት። ዛሬ ከምንም በላይ ተዛብቶ የቀረበ ቃል ቢኖር ጂሃድ የሚለው ቃል ነው። ለየትኛው ዓላማና ግብ? የግል ጥቅም ለማስከበርም ሆነ ስልጣን ለማግኘት ወይንም የሆነን ሀብት ለመቆጣጠር ይሁን ለሌላ ጉዳይ የሚካሄድን ጦርነት ሙስሊሞች ከተሳተፉበት የትኛውም አይነት ጦርነት ቢሆን እንደ ጂሃድ እየተወሰደ ነው። አንድ ጦርነት ለግል ጥቅም፣ ለገንዘብ፣ ለስልጣን ይሁን ለሌላ ዓላማ ሙስሊሞች ስለተሳተፉበት ብቻ ጂሃድ ሊሆን አይችልም። ጂሃድ የሚለው ቃል የመጣው ጃሃዳ ከሚል የአረብኛ ቃል ሲሆን ትርጉሙም መታገል ማለት ነው። በእስላማዊ አገባቡ ጂሃድ የገዛ ራስን ክፉ ነፍስያ ለመቆጣጠር የሚደረግን ትግል ያመለክታል። ጂሃድ ጥሩ ህብረተሰብ ለመፍጠር የሚደረግንም ትግል ይወክላል። ጂሃድ ራስን ከጥቃት ለመጠበቅ የሚደረግ ትግልም ማለት ነው። የትኛውንም አይነት ጭቆና ለመቃወም የሚደረግ ትግል ጂሃድ ነው። ብዙ ሰዎች ጂሃድ ማካሄድ የሚችሉት ሙስሊሞች ብቻ ናቸው፣ ጂሃድም በሙስሊሞች ዘንድ ብቻ የተገደበ ነው የሚል እጅግ የተሳሳተ ግንዛቤ አላቸው። ቁርአን በሁለት ቦታ ላይ ሙስሊም ያልሆኑ ህዝቦችም ጂሃድ ሊያካሂዱ እንደሚችሉ ይነግረናል። በሱረቱል ሉቅማን ምዕራፍ 31 አንቀጽ 15 እንዲሁም በሱረቱል አንከቡት ምዕራፍ 29 አንቀጽ 8 ላይ ወላጆችን መታዘዝ ግዴታ መሆኑን ጠቁሞ ግና
በእኔ ላይ እንድታጋራ ጥረት ቢያደርጉ ጂሃድ ቢያካሂዱ አትታዘዛቸው ይላል። እዚህ ላይ ቁርአን እየተናገረ ያለው ሙስሊም ያልሆኑ ወላጆች ልጆቻቸው ሽርክ የሆነን ነገር እንዲፈጽሙ ጂሃድ ቢያካሂዱ ልጆቹ የራሳቸውን ወላጆችን እንኳ ቢሆን መታዘዝ እንደሌለባቸው ሲያመለክት፣ በሌላው ቤተሰባዊ ግንኙነታቸው ግን ወላጆችን እንደ ወላጅነታቸው አክብሮትንና እንክብካቤን አትንፈጓቸው የሚል መመሪያ ተቀምጧል። እዚህ ላይ የምንረዳው ሙስሊም ያልሆኑ ሰዎችም ጂሃድ ሊያካሂዱ እንደሚችሉ ነው። የእነርሱ ጂሃድ ግን የአላህን መንገድ የሚጻረርና ሰይጣናዊ ተግባራትን ለማንገስ ስለሆነ ጂሃዳቸው ጂሃድ ፊ ሰቢሊ ሸይጣን በሸይጣን መንገድ መታገል ይሆናል። እኛ ሙስሊሞች ግን መታገል ያለብን በአላህ መንገድ ላይ በሚካሄድ ጂሃድ ፊ ሰቢልላህ ነው፣ በአላህ ጎዳና ማለት ነው። በሌላ በኩል በምዕራባውያን ሚዲያዎች ጂሃድ ቅዱስ ጦርነት ተብሎ ሲተረጎም ይስተዋላል። በአረብኛ ቅዱስ ጦርነት ማለት ሐርቡን ሙቀደሳ ወይንም ቅዱስ ጦርነት የሚለው ቃል ቁርአንን ብታነቡ ሐርቡን ሙቀደሳ ወይንም ቅዱስ ጦርነት የሚል ቃል አንድም ቦታ ላይ አታገኙም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶችም ውስጥ ሐርቡን ሙቀደሳ የሚባል ቃል የለም። ጂሃድ ቅዱስ ጦርነት ማለት አይደለም። ጂሃድ ማለት መታገል ወይንም ጥረት ማድረግ ማለት ብቻ ነው። ከጂሃድ አንዱ አይነት ቂታል ማለት በአላህ መንገድ ላይ መዋጋት መጋደልን ያካትታል። ይህም ቢሆን ለመከላከል የሚደረግ ውጊያን ጨምሮ በርካታ ጉዳዮች በቁርአንና በሐዲስ በተቀመጡት መመሪያዎች መሰረት የሚካሄድ ይሆናል። የሚገርማችሁ ይህ ቅዱስ ጦርነት ወይንም ሆሊ ዋር የሚለው ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው ለመስቀል ጦረኞች ወይንም ለክሩሴዳውያን መሆኑን ነው። ክሩሴዳውያን ክርስቲያኖች ሲሆኑ በመቶ ሺዎች የሚቆጠሩ የሌሎች ሃይማኖት ተከታዮችን የገደሉበትን ጦርነት የሚያመለክት ነው። የሚያሳዝነው ነገር ዛሬ ይህ ቅዱስ ጦርነት የሚለው አጠራር ሙስሊሞችን ለመግለጽ እየዋለ ነው። ታዲያ መፍትሄው ምንድነው ልትሉ ትችላላችሁ። ዛሬ እኛ ሙስሊሞች ማድረግ ያለብን በአላህ መመሪያ መጓዝ ይሆናል። አላህ በቁርአኑ በሱረቱል ኢምራን ምዕራፍ 3 አንቀጽ 34 ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም የመጽሐፉ ሰዎች ሆይ በመካከላችን የጋራ ወደ ሆነ ትክክለኛ ቃል ኑ የሚል መደራደሪያ አስቀምጧል። ያቺ የጋራ የሆነችው ትክክለኛ ቃል ምንድናት? አላህ ነዕቡደ ኢላላህ እርሷም ከአላህ ውጪ ሌላን አካል ላናመልክ የሚለው ነው። በዓለም ላይ በተፈጠረው ሁኔታ ብዙ ሙስሊም ህዝቦች እየተንገላቱ ነው። እኔ ዳዒ ስለሆንኩ ወደ ተለያዩ የዓለም አካባቢዎች ዘወትር እጓዛለሁ። ከመስከረም 11 ጥቃት በኋላ በየሀገራቱ ኬላዎች ጥብቅ ፍተሻ ምርመራና ክትትል ይደረግብናል። አልহামዱሊላህ ثم አልহামዱሊላህ እስካሁን አላህ ጠብቆኛል። የገጠመኝ ምንም ችግር የለም። አንዳንድ የዳዕዋ ባልደረቦቼ ወደ ተለያዩ ሀገሮች ሲጓዙ ችግር የገጠማቸው እንዳሉ አውቃለሁ። ግን ደግሞ ረጂውና ጠባቂው አላህ ነው። አልহামዱሊላህ በእኔ እምነት ይህ በሱረቱል ኢምራን ምዕራፍ 3 አንቀጽ 64 የተቀመጠው የአላህ ንግግር በሮቹን ሁሉ ሰተት አድርጎ እንደከፈተልኝ ነው። አንድ ምሳሌ ልንገራችሁ። ከመስከረም 1 በኋላ ወደ ዩናይትድ ስቴትስ ሎስ አንጀለስ በተጓዝኩበት ወቅት after 9/11 I'd gone to Los Angeles በአለባበሴ ኮት፣ በራሴ ላይ ኮፍያ፣ በዚያ ላይ ጺሜን እንዳሳደርኩኝ ነበር። እንደዚህ ለብሼ ለተመለከተኝ ተፈላጊ ኢላማ ነበርኩኝ። ለዚህ ደግሞ አስቀድሜ ተዘጋጅቼበት ነበር። በወቅቱ ከስተምስ ላይ የሚሰሩ የኢሚግሬሽን መኮንኖች እንዳዩኝ ዛኪር ናይክ እዚህ ለምርመራ ስለምንፈልግ ወደዚያ አካባቢ ትሄድንላለህ አሉ። ከዚያ ምን ልትሰራ ወደዚህ ሀገር መጣህ አሉኝ። እኔም ቃል ለመናገር ነው ወደዚህ የመጣሁት አልኳቸው። የምን ቃል ሲሉኝ ኢየሱስ ክርስቶስ ሰላም በሱ ላይ ይሁንና እውነትን ፈልጉ እውነት አርነት ታወጣችኋለች ብለዋል አልኳቸው። ስለዚህ የኔ ስራ እውነትን ማሰራጨት ነው አልኳቸው። ከዚያ ለመሆኑ ከኢስላም የየትኛው ቡድን ተከታይ ነህ አሉኝ። እኔ ሙስሊም ነኝ፣ በኢስላም ደግሞ ምንም ክፍፍል የለም፣ እኔ የኢስላም ተከታይ ሙስሊም ነኝ አልኳቸው። መኮንኖቹ አክለው ማለታችን ሱኒ ወይንስ ወሃቢያ ነህ ወይንስ ሺዓ ነህ አሉኝ። አዎ ሱኒ ስትሉ የነብዩን ሱና የሚከተል ሰው ለማለት ከፈልጋችሁ ሱኒ ነኝ። የአብዱል ወሃብ የአላህ ረህመት በሳቸው ላይ ይሁንና
የሳቸውን ተከታይ ነኝ አልኳቸው እንደዚህ እየተባባልን ለኮንፈረንስ እንደመጣሁኝ ነግሬያቸው ከስተምስ ፍተሻ ላይ ያለው አንድ የኔን ዲቪዲ ተመለከቱ ዲቪዲው ላይ ቴሮሪዝም ኤንድ ጂሃድ አን ኢስላሚክ ፐርስፔክቲቭ የሚል ተጽፏል ይሄ ብቻ አይደለም ዲቪዲው ላይ የሽጉጥ ስዕል ይታያል ይህን ሲያዩ ዞር ብለው በጂሃድ ታምናለህ እንዴ አሉኝ እኔም አዎ አልኳቸው ኢየሱስ ክርስቶስ በጂሃድ ያምን ነበር ጎራዴ አንሱና ታገሉ ብሏል አልኳቸው አይ እንደዛ ማለታችን አይደለም ጠመንጃ አንስቶ በመዋጋት ማለታችን ነው አሉ እኔም አምንበታለሁ በመጽሐፍ ቅዱስ ውስጥ በኦሪት ዘሌዋውያን በኦሪት ዘኍልቍ ስለመዋጋት ተጠቅሷል ኢየሱስ ክርስቶስም በሉቃስ ወንጌል የመጣሁት ለሰላም ሳይሆን ለጦርነት ነው ብሏል አልኳቸው በዚህ መልኩ ከመጽሐፍ ቅዱስ እየጠቀስኩላቸው ሲሄድ መኮንኖቹ እየተሰባሰቡ እያንዳንዳቸው ሰር አንድ ተጨማሪ ጥያቄ ብቻ እያሉ መጠየቅ በመቀጠላቸው ፍተሻው ወደ ማስተማሪያ የዳዕዋ መድረክ ቀየር ነው እኔም ዘና ብዬ ለከበቡኝ የኢሚግሬሽን መኮንኖች ጥሩ የሆነ ዳዕዋ አደረኩላቸው የአላህን መመሪያ ስንከተል ይህ በመካከላችን የጋራ ወደ ሆነች ትክክለኛ ቃል ነው የምትለውን በተግባር ላይ ካዋልን እመኑኝ የትኛውም በር ወለል ብላ ትከፈታለች እኔ የመጣሁበት ከተማ ቦምቤ የምታውቋት ከሆነ ለዳዕዋ እጅግ ከሚያስቸግሩ የዓለም አካባቢዎች አንዷ ናት በጣም አስቸጋሪ ቦታ ናት በአላህ እርዳታ ግን ኢንሻአላህ የተሻለች ቦታ ትሆናለች ቦታዋን የሚቆጣጠሩ ሰዎች ሙስሊሞችን በተመለከተ ጠንካራ ተቃውሞ ያላቸው ናቸው ይሁን እንጂ አልহামዱሊላህ ይህም ሆኖ ሂንዱይዝምና እስላምን በተመለከተ ቅዱሳን መጽሐፍትን ጠቅሰን ስሜት የሚኮረኩር ዳዕዋ ከማድረግ ወደ ኋላ አላልንም ግን ደግሞ የሚጎዳ ዳዕዋ አናካሄድም አንዳንዴ ሂንዱዎች ቁርአንን ተመልክተው ይሄ ቁርአን ስለ ጂሃድ መግደል የሚናገረው ምንድነው ሲሉኝ የራሳቸውን ቅዱስ መጽሐፍት በተለይ መሐባረት አታነቡም እዚያ ውስጥ ስለመዋጋት የሚያወራ የለምን እላቸዋለሁ አለ ግን የኛ መጽሐፍ የሚለው በጥሩና በክፉ መካከል የሚደረግን ውጊያ ነው የሚናገረው ሲሉኝ የኛ ቁርአንም እንደዚያው በሐሰትና በእውነት በሐቅና በባጢል መካከል ስለሚካሄደው ጦርነት ነው የሚያትተው እላቸዋለሁ በመጨረሻም እንደሱ ከሆነማ ከቁርአን ጋር አንጣላም ችግር የለውም ይሉኛል ሂንዱዎች አዘውትረው የሚያነቡትን ቅዱስ መጽሐፍ መሐባረት ብትመለከቱ ስለ መዋጋት የሚያወሩ አንቀጾች በቁርአን ውስጥ ስለ ጦርነት ከሚያወሩት አንቀጾች ብዙ እጥፍ የሚበልጡ መሆናቸውን ትረዳላችሁ ለምሳሌ በሂንዱዎች ዘንድ ከፍተኛ ተነባቢነት ያለው ባግዋድ ጊታ እንዲሁ በምዕራፋን ከቁጥር 42 እስከ 46 ሽክሽን አርጁንን ከረዳቶቹ ጋር ሆኖ 100 የሚሆኑ ያጎቱን ልጆች እንዲዋጋ ያዘዘበትን ታነባላችሁ አርጁን ግን በጦርን ሜዳ ላይ ትጥቁን ፈትቶ ያጎቴን ልጆች ከመዋጋ ትጥቄን ፈትቼ እንዲሁ መሞትን እመርጣለሁ ሲል ሽክሽን የሂንዱዎች አምላክ በባግዋድ ጊታ ምዕራፍ 12 ቁጥር 2 እና 3 ወዲያው አርጁን ሆይ እንዴት እንደዚህ ፈሪና ደካማ ትሆናለህ ትጥቅህን አንሳና ተዋጋቸው መዋጋት የእናንተ ኃላፊነት ነው በማለት አዞታል በሂንዱዎች ቅዱስ መጽሐፍ አምላካቸው ሽክሽን አርጁን ያጎቱን ልጆች እንዲገድል አዞታል እናንተ ምን ትላላችሁ ብትሏቸው ይህማ ከአገባብ ኮንቴክስት ውጪ የተጠቀሰ ነው ሊሉ ይችላሉ ቅዱስ መጽሐፋቸው ባግዋድ ጊታ ግን አምላካቸው ለሐቅ እስከሆነ ድረስ ዘመዳሞችንም ቢሆን መዋጋት እንደሚፈቅድ መናገሩን ሊክዱት አይችሉም ቁርአን በሱረቱ ኒሳ ምዕራፍ 4 አንቀጽ 135 እናንተ ያመናችሁ ሆይ ፍትህን አስፍኑ ለአላህ ስትሉም በእውነት መስክሩ በራሳችሁ ወይም በቅርብ ዘመዶቻችሁ ላይም ቢሆን እንኳን የሚመሰከርበት ሰው ሀብታም ወይ ድሃ ቢሆንም እንኳን አላህ ለእርሱ ከናንተ ይበልጥ ቅርብ ነው ያስባልና ስሜትን አትከተሉ በደል እንዳትፈጽሙ ፍትህን ብታዛቡ ወይም ፍትህን ከማስፈን ብትሸሹ አስከፊ ቅጣት ይጠብቃችኋል አላህ የምትሰሩትን ጠንቅቆ ያውቃልና ይላል በህንድ ሀገር አንድ እስላምንና ሙስሊሞችን በመተቸት የሚታወቅ አሮን ሽሩን የሚባልና እስላምን በመቃወም ብዙ መጽሐፎችን የጻፈ ሰው አለ ይህ ሰው ከሚያነሳቸው ጉዳዮች አንዱ በሰሒህ ቡኻሪ ቅጽ 4 ሐዲስ ቁጥር 26 የተቀመጠውን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው ይህ ሐዲስ አንድ ሙጃሂድ ለጂሃድ ጦርነት ወደሚካሄድበት ስፍራ ቢሄድ ሙጃሂዱ ቢገደል ጀነት ይገባል ሳይገደል ድል አድርጎ ቢመለስ ምርኮ ይዞ ይመለሳል ይላል ይህ ሰሒህ የሆነ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ነው ታዲያ ይህ አሮን ሽሩን እንዲህ የሚል ብትሞት ጀነት ትገባለህ ድል አድርገህ ብትመለስ ምርኮ አታጣም የሚል ሃይማኖት ምን አይነት ሃይማኖት ሊሆን ይችላል በማለት ነቀፌታ ይሰነዝራል እኔ የምነግረው
በበግወድ ጊታ ምዕራፍ 2 ቁጥር 37 የተጠቀሰውንና ሽክሪሽን አርጁን ሲያዝ አርጁን ሆይ ተነስና ወደ ጦር ሜዳ ሄደህ ተዋጋ ብትገደል ወደ መንግስተ ሰማያት አገራት ትገባለህ ካልተገደልክና ካሸነፍክ የዚህን ዓለም ሀብት ትወርሳለህ የሚለው ነው ይሄ በበግወድ ጊታ አንቀጽ ቃል በቃል በሚመስል ከሶሒህ ቡኻሪ ቅጽ 4 ሐዲስ ቁጥር 26 ከተቀመጠው ሐዲስ በቀጥታ እየተተረጎመም ይመስላል ለአሮን ሽሩን የራስህ ቅዱስ መጽሐፍ እንዲህ ይላል የራስህ መጽሐፍ ውስጥ የተጻፈውን ይህን አላየህም ወይ እለዋለሁ እርግጠኛ ነኝ ይህን በራሱ ቅዱስ መጽሐፍ ውስጥ የተቀመጠውን አንቀጽ ቢመለከት በዚህ ጉዳይ ከእንግዲህ ቁርአንና ሐዲስን ለመውቀስ ድፍረት ያገኛል ብዬ አላስብም ዛሬ በሚዲያ የሚራገበውንም ሆነ በዓለም ላይ ያለውን ተጨባጭ ሁኔታ ስትመለከቱ አይነተኛው ስትራቴጂ تعالوا الى كلمه سواء بيننا وبينكم በመካከላችን የጋራ ወደ ሆነች ትክክለኛ ቃል ነው የሚለው ነው ብያምናለሁ ከእንግሊዝ ትላንት ነው የመጣሁትና ለዚህ ፕሮግራም ጉብኝቴን አሳጥሬ ማለት ነው እዚያ በነበርኩበት ወቅት አንድ ትልቅ ውዝግብ አስተውዬ ነበር ባለፈው ሳምንት በለንደን የነበረው ውዝግብ አንድ የንጉስ ፋድ አካዳሚ ከሚባል ትምህርት ቤት ጋር የሚያያዝ ነው በሚዲያ ላይ ይሄው ጉዳይ ሲራገብ ነበር በዚህ ትምህርት ቤት ተማሪዎች ቁርአንና ሌሎችንም እስላማዊ ኪታቦችን ይማራሉ ሚዲያው የሚያራግበው በዚህ ትምህርት ቤት በሚሰጠው የቁርአን ትምህርት ላይ ቁርአን ክርስቲያኖችንና አይሁዶችን አሳማዎችና ከከሮች ብሎ ጠርቷቸዋልና ይህን ማስተማር ይቆም የሚል ተቃውሞ ነበር በመገናኛ ብዙሃን ከፍተኛ ጩኸት ተፈጥሮ ነበር የአካዳሚው ርዕሰ መምህር በቴሌቪዥን ቀርበው ሁኔታውን ለማረጋጋት ጉዳዩን ሲያስተባብሉ ነበር አንዳንድ ሌሎች ቡድኖች ቁርአንን ማስተማር ይታገድ ሌሎች ደግሞ እንዲህ የሚሉ ቃላቶች ከቁርአን ውስጥ ይሰረዙ የሚሉና ሌሎችም የመሰላቸውን ሐሳብ ሲሰነዘሩ ነበር በእኔ እምነት ግን ለዚህ ሁሉ እንጀላ መሰጠት የነበረበት ምላሽ እጅግ ቀላል መሆን ይችል ነበር በመጀመሪያ ደረጃ ክርስቲያኖችና አይሁዶች አሳማዎችና ከርከሮች ናቸው የሚል አንድም የቁርአን አንቀጽ የለም ይህን ያሉት ቁርአንን ከአገባብ ወይም ኮንቴክስት ውጪ እየጠቀሱ ነው ይህ ታሪክ ይሁዲዎች የሰንበት ቀንን ማክበር እንዳለባቸው አላህ የሰጣቸውን ትእዛዝ በመተላለፋቸው አላህ ተቆጥቶ የተወሰኑትን ሰዎች እንዴት ወደ ዝንጀሮ እንደቀየራቸው የሚናገረው ታሪክ በጥቂቱ በሱረቱል አዕራፍ ምዕራፍ 7 ከአንቀጽ 163 እስከ 166 በሱረቱል ማኢዳ ምዕራፍ 5 አንቀጽ 60 በሱረቱል በቀራ ምዕራፍ 2 አንቀጽ 65 ተጠቅሷል በሱረቱል አዕራፍ ምዕራፍ 7 አንቀጽ 163 የተወሳው እንዲህ የሚል ነው ሙሐመድ ሆይ አይሁዶችን ከባህር ዳርቻ ላይ በነበረችው ከተማ ቅዳሜ ቀን የአላህን ትእዛዝ በጣሱ ጊዜ የሆነውን ጠይቃቸው በሰንበታቸው ቀን አሳዎቹ ወደ ባህሩ ዳርቻ በብዛት ጎረፉ ከሰንበት ውጪ ባሉ ቀናታቸው ግን በብዛት መብጣትን አቆሙ ከተከለከሉት ሁሉ ለመታቀብ ፈቃደኞች ባለመሆናቸው የተዋረዳችሁ ዝንጀሮዎች ሁኑ አልናቸው የሚል ነው ከዚህ የምንረዳው ለበኒ እስራኤል ህዝብ ለይሁዲዎች ቅዳሜ ቀን አላህን በጠየቁት መሰረት የእረፍት ቀን ተደርጎላቸው ስራ እንዳይሰሩ ተከለከሉ አላህ ጽናታቸውን ለመገምገም አንድ ፈተና ላከባቸው የከተማዋ ነዋሪዎች አሳ ለማጥመድ በሚወጡባቸው የሥራ ቀናት አሳዎቹ ዝር ሳይሉ ይውላሉ በሰንበታቸው ቀን ግን አሳዎቹ ወደ ባህር ዳርቻ ድረስ እየመጡ ከውሃ ውስጥ ወደ ላይ ብቅ ጥልቅ እያሉ ሲፈነጩ ይውላሉ አላህ ደግሞ የበኒ እስራኤል ህዝብ ቅዳሜ ቀን ስራ እንዳይሰሩና ቀኑን እሱን ብቻ እንዲያመልኩበት አዟቸዋል ምን ያደርጉ የአሳዎቹ ሁኔታ ያስጎመጃቸው የተወሰኑ የከተማዋ ነዋሪዎች ይህን ትእዛዝ በመጣስ በሰንበት ቀን ስራ መስራት ጀመሩ ቁርአን እዚሁ ሱረቱል አዕራፍ ምዕራፍ 7 አንቀጽ 163 እስከ 166 እነዚህን የሰንበትን ህግ ተላልፈው አሳ ማስገር የጀመሩ ሰዎችን በተመለከተ በወቅቱ የነበሩ ዳዒዎች ሁለት አቋም እንደያዙ ይነግረናል ቁርአን ሁኔታውን እንዲህ ይገልጸዋል ከነርሱ መካከል ከፊሎቹ አላህ የሚያጠፋቸውን ወይም ብርቱ ቅጣት የሚቀጣቸውን ህዝቦች ትገልጻላችሁ ሲሉ ሌሎቹ ገሳጮች ኃላፊነታችንን እንደተወጣን ጌታችሁ እንዲያውቅልንና እነርሱም አላህን ይፈሩ ዘንድ እንዲሁ በማለት ነው አሉ ቀጥሎም የአላህ ውሳኔ ሲመጣ የተከሰተውን በተመለከተ ቁርአን እንዲህ ይላል የተሰጣቸውን ማስጠንቀቂያ በዘነጉ ጊዜ እነዚያ ከክፉ ይከለክሉ የነበሩትን በማዳን እነዚያ የበደሉትን በአመጻቸው ሳቢያ ብርቱ ቅጣት ቀጣናቸው ከተከለከሉት ሁሉ ለመታቀብ ፈቃደኞች ባለመሆናቸው የተዋረዳችሁ ዝንጀሮዎች ሁኑ አልናቸው በማለት አላህ የፈጸመባቸውን ቅጣት ይተርካል
በሱረቱል ማኢዳ ምዕራፍ 5 አንቀጽ 60 ይኸው መልእክት ተደግሟል። ከአላህ የሆነ ቅጣት ነው በላቸው፣ አላህ የረገማቸው የተቆጣባቸውም በውስጣቸውም ጭላዳዎችንና አሳማዎችን ያደረገባቸው ቅኑን መንገድ የሳቱ ናቸው ይላል። እዚህ ላይ የምትገነዘቡት አላህ ከዓለም ምርጥ ህዝቦች አድርጎ ከመረጣቸው ይሁዲዎች ከተላከው መልእክት የተወሰኑት ለዚያውም በአንዲት የባህር ዳር ከተማ ይኖር ከነበረ ማህበረሰብ ውስጥ የአላህን ትእዛዝ ያከበሩት መዳናቸውን ሰንበትን በተመለከተ የተቀመጠውን ህግ የጣሱ የተወሰኑ ሰዎች በአላህ የተቀጡበት ታሪክ መሆኑን ነው። ይህ ቅጣት ደግሞ አጥፊዎቹን ወደ ዝንጀሮና ጦጣ በመለወጥ የተፈጸመ ነበር። ይሄው ነው። ዛሬም ቢሆን አላህ ሊቀጣን ቢፈልግ ሊቀጣን ይችላል። ወደ ዝንጀሮዎችና ጦጣዎች ቢቀይረንም የሚከለክለው የለም። በአጠቃላይ ግን ቁርአን ይሁዲዎችና ክርስቲያኖች አሳማዎችና ክርክሮዎች ናቸው ያለበት ቦታ ግን የለም። በተቃራኒው በመጽሐፍ ቅዱስ ውስጥ እንዲህ የሚል ታገኛላችሁ። መጽሐፍ ቅዱስ በኦሪት ዘጸአት ምዕራፍ 31 ቁጥር 15 በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል ይላል። ይህ ማለት በመጽሐፍ ቅዱስ ውስጥ የተቀመጠው ቅጣት አላህ በዛች ከተማ የተወሰኑ ህዝቦች ላይ ከወሰደው እርምጃ የከፋ ነው ማለት ነው። በመጽሐፍ ቅዱስ ውስጥ በዚህ ጉዳይ ዙሪያ ሌላም ነገር አለ። ኢየሱስ ክርስቶስ ሰላም በሱ ላይ ይሁንና የይሁዶችን ክብር በሚነኩ ስሞች ሲጠራቸው ታገኛላችሁ። ለምሳሌ በማቴዎስ ወንጌል ምዕራፍ 12 ከቁጥር 38 እስከ 40 ኢየሱስ ከአንተ ምልክት ልናይ እንወዳለን ያሉትን ይሁዲዎች ክፉና አመንዝራ ትውልድ ብሎ ሲሰድባቸው ታያላችሁ። ኢየሱስ ክርስቶስ ሰላም በሱ ላይ ይሁንና ይሁዲዎችን ክፉና አመንዝራ ትውልድ ብሎ ከጠራቸው በኋላ ክፉና አመንዝራ ትውልድ ምልክት ይሻል ከነብዩም ዮናስ ምልክት በቀር ምልክት አይሰጠውም ብሏቸዋል። ኢየሱስ ክርስቶስ በዚህ የማቴዎስ ወንጌል ምዕራፍ 12 አንቀጽ 38 እስከ 40 ይሁዶችን ክፉና አመንዝራ ትውልድ ያላቸው እንግዲህ እዚያው በራሳቸው መጽሐፍ ቅዱስ ውስጥ በማቴዎስ ወንጌል ምዕራፍ 12 አንቀጽ 38 እስከ 40 ውስጥ ይገኛል። እዚያው ቀጥላችሁ ብታነቡ በማቴዎስ ወንጌል ምዕራፍ 23 ቁጥር 13 ኢየሱስ ይሁዶችን ግብዞች እያለ ሲጠራቸው፣ በማቴዎስ ወንጌል ምዕራፍ 23 ቁጥር 33 ኢየሱስ ይሁዶችን እናንተ እባቦች የእፉኝት ልጆች ብሎ እንደጠራቸው ማንበብ ትችላላችሁ። በማቴዎስ ወንጌል ምዕራፍ 23 ቁጥር 27 ኢየሱስ ይሁዶችን በኖራ የተለሰናችሁ መቃብሮች ብሎ ጠርቷቸዋል። ልብ አድርጉ። እነዚህ ቃላቶች ሁሉ የተጠቀሱት በመጽሐፍ ቅዱስ ውስጥ ነው። ኢየሱስ ይሁዶችን ክፉና አመንዝራ ትውልድ፣ ግብዞች፣ በኖራ የተለሰናችሁ መቃብሮች፣ እባቦችና የእፉኝት ልጆች ብሎ ጠርቷቸዋል። መጽሐፍ ቅዱስ ይህን ቢልም እኛ ግን ኢየሱስ ክርስቶስ ሰላም በሱ ላይ ይሁንና ስነ ምግባር ያለው አንድ የአላህ መልእክተኛ ይሁዶችን ለመጥራት የዚህ አይነት ክብረ ነክ ቃላቶችን ተጠቅሟል የሚል እምነት የለንም። በመጽሐፍ ቅዱስ ውስጥ በግልጽ ሰፍሮ ይገኛል። ከዚህም ውጭ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 5 እስከ 6 ለ12ቱ ደቀ መዛሙርቱ በአሕዛብ መንገድ አትሂዱ ብሎ አዟቸዋል። አሕዛብ አይሁድ ያልሆነ ህዝብ ማለት ነው። ቀጥሎም በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተሞች አትግቡ፣ ይልቅንስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ በማለት ሐዋርያቱን አዟቸዋል። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ቁጥር 24 ከእስራኤል ቤት ለጠፉት በጎች በቀር አልተላክሁም ብሏል። እዚያው በማቴዎስ ወንጌል ምዕራፍ 15 ቁጥር 26 ኢየሱስ የልጆችን እንጀራ ይዞ ለብቹሎች መጣል አይገባም ማለቱ ተጽፏል። እዚህ ላይ ኢየሱስ ክርስቶስ አይሁድ ያልሆኑትን ህዝቦች ማናቸውንም ሂንዱዎችም፣ ቡድሂስቶችም፣ ሙስሊሞችና ሌሎችንም ውሾች ብሎ እየጠራቸው ነው።